ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ጤናማና ቀላል የተጠበሰ የአትክልት ሰላጣ አሰራርን አሳያችኋለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። ብሮኮሊ ወይም የአበባ ጎመን አረንጓዴውን እጠቀማለሁ። እንደምትመለከቱት እንደዚህ አጥቤ አነሳ አድርጌ ከትፌ አዘጋጅቼዋለሁ። ይሄኛው ደግሞ ዝኩኒ ነው። ዝኩኒውን ፍሬውን አውጥቼ እንደዚህ አድርጌ ከትፌ ረዘም አድርጌ ከትፌ አዘጋጅቼዋለሁ። ሁሉንም ግብአቶች አዘጋጅቼ ነው የማሳያችሁ። እናንተ እንደምትፈልጉት አድርጋችሁ መክተፍ ትችላላችሁ። ካሮቱንም እንደዚህ ከትፌ ያዘጋጀሁት ካሮት አለ። ከዛ በመቀጠል ነጭ ሽንኩርቱን እንደዚህ ረዘም አድርጌ ከትፌዋለሁ። ድቅቅ አድርጋችሁ መጠቀም ትችላላችሁ። ይሄኛው ደግሞ የባሮ ሽንኩርት ነው እና ቀይ ሽንኩርት እጠቀማለሁ። ቅመማ ቅመሞቹን ደግሞ እየሰራው አሳያችኋለሁ። ከዛ በመቀጠል መጥበሻ እጥድና ዘይት 3 የሾርባ ማንኪያ ዘይት እጠቀማለሁ። እናንተ እንደምትሰሩት የአትክልት መጠን ይለያያል። ዘይቱ ትንሽ ሞቅ ሲልልን ካሮቱን ቶሎ ስለማይበስል ካሮቱን በቅድሚያ እንጠብሰዋለን። በጣም ቀላል ነው። እንግዲህ እንደዚህ ካሮቱን ትንሽ በደንብ በሰል እስከሚል ድረስ በዘይቱ ብቻ እንጠብሰዋለን። እሳቱን ቀነስ አድርገን ማለት ነው፣ እንዳይቃጠልብን ቀስ ብሎ እንዲበስል ዝቅ ባለ እሳት ካሮቱን ካበሰልን በኋላ ከዚያ ነጭ ሽንኩርትና ቀይ ሽንኩርቱን ጨምሬ አንድ ላይ ደግሞ አቁላለዋለሁ። በጣም ቀላል ነው። በዚያ ላይ ደግሞ አሁን አስባችሁት መስራት የምትችሉት ጤናማ የምግብ አሰራር ነው እያሳያችሁ ያለሁትና ላይክ አድርጉ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ሽንኩርቱንና ነጭ ሽንኩርቱን ጨምሬ ደግሞ ትንሽ ካቁላላሁት በኋላ የባሮ ሽንኩርቱን ጨምራለሁ። ባላችሁ አትክልት መጠቀም ትችላላችሁ። የነጩን የአበባ ጎመን መጠቀም ትችላላችሁ፣ እዚህ ላይ መጨመር ማለት ነው። ከዛ ባሮ ሽንኩርቱን ጨምሬ ደግሞ ትንሽ አቁላለዋለሁ። ጠበስ እናደርገዋለን። እንደዚህ ትንሽ ከደን እያደረጉ አበስለዋለሁ ማለት ነው። ከዛ በመቀጠል ዝኩኒውን እጨምራለሁ። ዝኩኒና የአበባ ጎመኑ ብዙ ጊዜ አይወስድም። ቶሎ ገልበጥ እያደረግን ማብሰል ነው፣ ቶሎ ስለሚበስል። ካሮቱን ሽንኩርቱን ትንሽ ካበሰልን በኋላ ዝኩኒውን ጨምረን ደግሞ ትንሽ እናበስለዋለን። በጣም መብሰል ስለሌለበት ነው እኔ በትንሹ እያልኩ ምነግራችሁ። ከዛ በመቀጠል ብሮኮሊውን እንጨምራለን። አትክልቶቹን ጨምረን አንድ ላይ በደንብ እንቀላቅለዋለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። በደንብ አድርጌ ሁሉንም አትክልቶች ቀላቅሌ ጨርሻለሁ። እዚህ ላይ ፎሶሊያ ከፈለጋችሁ ነጩን የአበባ ጎመን ጨምራችሁ መስራት ትችላላችሁ። የምትፈልጉትን የአትክልት አይነት መጠቀም ትችላላችሁ። እኔ ለዛሬ የነበረኝን እየሰራሁ አሳያችሁ። ትንሽ ውሃ አድርጌያለሁ ድርቅ እንዳይልብንና በጣም ጥሬ እንዳይሆን። ሲበስል ደግሞ ስንጠብሰው እንዳያር ትንሽ ውሃ አድርገን ከዚያ ክድን እናደርገውና በእንፋሎቱ በሰል እንዲል እናደርጋለን። መብሰል የለበትም ግን ትንሽ እንደምትመለከቱት እንደዚህ እያደረጉ አበስለዋለሁ። አልፎ እያማሰልኩ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።
ላይክ አድርጉ። ከዚያ ቅመማ ቅመሞቹን የምጠቀማቸውን ልንገራችሁ። ይሄኛው ቁንዶ በርበሬ ነው። መቀጠል ነጭ ቅመም ወይም ዝንጅብል እና ነጭ ሽንኩርት እየተፈጨ፣ ከፈለጋችሁ የነጭ ሽንኩርት ብቻውን ካላችሁ የነጭ ሽንኩርቱን ዝንጅብሉን የተፈጨ ማለት ነው። አሁን የጨመርኩት የተፈጨ ነጭ ሽንኩርትና ዝንጅብል ነው። ከዛ በመቀጠል ጨው እጠቀማለሁ። የተፈጨ የሮዝመሪን ቅጠል የጥብስ ቅጠል ካላችሁ በጣም ቆንጆ ያደርገዋል። እሱንም ትንሽ መጨመር ትችላላችሁ። ጨው እንደ ፍላጎታችን ጨምረን አንድ ላይ በደንብ አድርገን ቅመሞቹና አትክልቱ በደንብ እንዲዋሃድ እንደዚህ ገልበጥ ገልበጥ አድርገን እናቀላቅለዋለን። በተለይ ለእራት በጣም ቀላል ምግብ ነው። እንግዲህ እንደዚህ አድርጋችሁ ሰርታችሁ እንደምትሞክሩት ተስፋ አድርጋለሁ። ትንሽ ከድና አድርገዋለሁ ቅመሙና አትክልቱ እንዲዋሃድ። እንደዚህ አድርጌ እንግዲህ ጨርሻለሁ ሰርቼ። እኔ ጥሬ እንዳይሆንብኝ በጣም ጥሬ እንዳይሆን ስለምፈልግ በሰላ አድርጌዋለሁ። ከዚህ በኋላ አቅርበን መመገብ ነው። በጣም አጭር ቪዲዮ ነው። ዋናው ማጣፈጫው ቅመማ ቅመሙ ነውና የቅመማ ቅመሞቹን አዘገጃጀት ከፈልጋችሁ ፕሮፋይልን ተጭናችሁ ወደታችሁ ወረድ በማለት ቅመማ ቅመም ከዚህ በፊት የሰራሁት ቪዲዮ አለ ማየትና ማዘጋጀት መጠቀም ትችላላችሁ። ስለተከታተላችሁኝና ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።